በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ ዮሐንስ ወንጌላዊ እንዲሁም ለቅዱስ ጴጥሮስ ወንድም ለሐዋርያው ለቅዱስ እንድርያስ በምስክርነት ላረፈበት ዕለት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እያበረታታችሁ ስለሆነ ያመሰግን። እንዲሁም ሁሌም ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ለሌሎች ክርስቲያኖችና ወንድሞች መድረስ ምክንያት እንድትሆኑ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘወትር ሁሌም በዚህ ሰዓት የቤተ ክርስቲያናችን ድርሳናት፣ ገድላት እንዲሁም የቅዱሳን ታሪክ የምናሰማበት ስለሆነ ከቅዱሳኑ ረድኤታቸውን በረከታቸውን እንድንቀበል በቃል ኪዳናቸው እንድንባረክ ስንል መንፈሳዊ መልእክታችንን እናሳስባለን። ከቅዱስ እንድርያስ ረድኤቱ በረከቱ በእኛ ላይ አድሮና ጸንቶ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 4 በዚች ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ አገር ወጣ። ከእርሷም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበር። አንደበቱ የሚጥም በሥራው ሁሉና በአምልኮቱ የተወደደ ያማረ ደቀ መዝሙሩ ፊልሞና አብሮት ነበር። ሐዋርያው እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታት ካህናትም የሐዋርያት እንድርያስን መምጣት በሰሙም ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጣሏቸው ሽተው የጦር መሳሪያቸውን ይዘው መጡ። በዚያንም ጊዜ ፊልሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግርም አላቸው አይሄዱም፣ በጉሮሮአቸውም አይናገሩም፣ የሚሠሩአቸውና የሚያምኑባቸው ሁሉ እንደነርሱ ይሁኑ እያለ ሲያነቡ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያው ከእንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቃቸው። ከእነርሱም ጋር ጣዖትን ከሚያመልኩ ብዙዎች አምነው ተጠመቁ። በዚያም ወራት እንዲህ ሆነ። በልዳ አገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ አለው። እርሱ ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጅን የገደለ ልጅን አሳልፈ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስም የሀገር ሰዎችን ሄጄ ሐዋርያው እንድርያስን እስከማመጣው ዋሱንኝ፣ እርሱ የሞተውን ያነሳልኛልና ብሎ ለመናቸው። እነርሱም በተዋሱት ጊዜ ቀሲስ ዮሐንስ ወደ ሐዋርያ እንድርያስ ሄዶ ችግሩን ሁሉ ነገረው። ሐዋርያ እንድርያስም ቀሲስ ዮሐንስን እንዲህ አለው፣ ከኔ ዘንድ የሚጠመቁ ብዙዎች ሕዝቦች ስላሉ ካንተ ጋር ሂድ። እሄድ ዘንድ አይቻለኝም፣ ግን
ደቀ መዝሙሬ ፊሊሞና አብሮ ይሄድ ዘንድ እርሱ የሞተውን ያስነሳል አላለው። ሐዋርያው እንድርያስም ከቄሱ ጋር ሄዶ የሞተውን አስነሳለት ዘንድ ፊሊሞናን አዘዘው። ወደ ከተማውም ሲቀርቡ ቄሱንና ፊሊሞናን ሰዎች በከተማው ውስጥ ሁከት ሆኗልና አገረ ገዢው እንዳይገላችሁ ወደ ከተማ አትግቡ አላቸው። ፊሊሞናም እንዲህ አለ፣ እኔ የመምህሬን ትእዛዝ መተላለፍ አልችልም። የሞተውን ለማንሳት ሄዳለሁ እንጂ መኮንኑ ቢገለኝም መምህሬ እንድርያስ መጥቶ እኔንም አስቀድሞ የሞተውን የሚያስነሳናል። ሲገባም መኮንኑ ኒቆሮስን ተገናኘውና ፊሊሞና እንዲህ አለው፣ ሀገርን ለምን ታጠፋለህ? የሾሙ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለምን? መኮንኑ ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮቹን ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮቹም ይገርፉት ዘንድ ይዘው ሰቀሉት። ፊሊሞና ኒቆሮስ የተባለውን መኮንን እንዲህ አለው፣ የበደልኩት በደል ሳይኖር ለምን ሰቅለህ ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሩን እኔን ሰቅለው ገረፉኝ። ይመለከት ዘንድ ለመዝሙሬ እንድርያስ ለመምህሬ እንድርያስ ማን በነገረው አለ። ወታደሮቹም ፊቱን መልሶ እንዲህ አላቸው፣ ከውስጣችሁ የሚራራና የሚያዝንልኝ የለምን? በመሰቀልና በመግረፍ እንዳለው ሄዶ ለመምህሬ እንድርያስ ስለኔ ነግረው ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮች ተሰብስበው መጥተው አለቀሱ። በዚያንም ጊዜ አዕዋፍ ሁሉ መጥተው እኛን ላከን ብለው ተናገሩት። ድንቢጥ ቀርባ እኔ በአካሌ ቀላል ነኝና እኔን ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንዱን ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽ አትመለሽም አላት። ከዚህም በኋላ ቁራ ቀርቦ እኔን ላከኝ አለው። ፊሊሞና እንዲህ አለው፣ አንተም በቀድሞ ዘመን በተላክም ጊዜ ለአባታችን ኖህ የመልእክቱን መልስ አልመለስክም አለው። ፊሊሞና ግን ርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋይት ብሎ ስም ያወጣልሽ ከአዕዋፋት ሁሉ የተመረጥሽ ወገን አንቺ ነሽ። ለአባታችን ኖህ በመርከብ ውስጥ ሳለ መልካም ዜና አድርሰሽለታልና አባታችን ጻድቅ ኖህን ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህሬ እንድርያስ ሄደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙሩ ፊሊሞና ይመጣ ዘንድ። በዚያንም ጊዜ ርግብ ሄዳ ለሐዋርያ እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች ርግብም ለፊሊሞና መምህሬ እንድርያስ እኔ እመጣለሁና አይዞ በርታ ብሏል አለችው። በዚያንም ጊዜ ርግብ በሰው ቋንቋ ለፊሊሞና ስትነግረው ኒቆሮስ መኮንን ሰማዕት እጅግም አደነቀ። ፈጥኖ ተነስቶም በራሱ በእጁ ፊሊሞናን ፈቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስምም አመነ። ሰይጣን ግን ቀና፣ በመኮንኑ ሚስት ልቦና ላይ አድሮ አሳበዳትና ልጇን ገደለች። አገልጋዮቹም ሄደው የሆነውን ሁሉ ለመኮንኑ ነገሩት። ፊሊሞናም አትፍራ ይዞ አለው። ከዚህም በኋላ ርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸብሩ በጸጥታ እንዲቆዩ ንገሪያቸው አላት። ርግቢቱም ሄዳ ፊሊሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም ርግቢቱ በሰው ቃል ስትናገር በሰሙም ጊዜ እጅግ አድንቀው ፊሊሞና ወዳለበት ተሰበሰቡ። በዚያንም ጊዜ ሐዋርያው እንድርያስ ደረሰ። አስቀድሞ የሞተውን ያስነሳው ዘንድ ደቀ መዝሙሩ ፊሊሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም ወደ መኮንኑ ቤት ሄዶ ሐዋርያው እንድርያስን የመኮንኑን ልጅ እናቱ የገደለችውን አስነሳው።
የመኮንኑን ሚስት አዳናት። ከእርሷ የወጣውንም ያንን ጋኔን ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘቅት አሰጠመው። ከዚህም በኋላ ሐዋርያው እንድርያስ ርግብን ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለች። እርሱም ለደቀ መዝሙሬ ስለታዘዥ ወደ ዱር ሂጂ፣ ለዓለም ሰዎች ከመገዛት ነፃ ሁኚ አላት። ወዲያውኑ ሄደች። ሕዝቡንም ይህን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህም በኋላ ከእርሳቸው ዘንድ ወጥቶ አክራስ፣ አክዲስ፣ አክሳስ፣ ሲኖፎሮስ ወደ ተባሉ አገሮች ሄዶ አስተማረ። ከሐዋርያው በርቶሎሜዎስ ጋርም ተገናኝቶ ጋዝሪኖስ ወደሚባል አገር በአንድነት ሄዱ። የሀገር ሰዎች እግዚአብሔርን ወደ ማወቅ እስከተመለሱም ድረስ ረዳት ከተደረገላቸው ገጸ ከልብ ጋርም ገብተው ወንጌልን ሰበኩ፣ ድንቅ ታምራትንም አደረጉ። ከዚህም በኋላ ሐዋርያው እንድርያስ ወደ ሌሎች አገሮች ሄዶ አስተማረ። በፍጻሜውም ወደ አንዲት አገር ገብቶ ቅዱስ ወንጌልን ሰበከ። የዚያች አገር ሰዎች ግን እጅግ የከፉም ስለሆኑ ትምህርቱን አልተቀበሉትም። ከቅዱስ ሐዋርያ እንድርያስም ድንቅ ታምራት ስለታዩ አመኑ አለ። ያላመኑ ግን ወደ እነርሱ እንዲመጣ እንዲገሉት በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞችን ላኩ። መልእክተኞችም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርቱን ሰሙ። ፊቱንም ብርሃኑን አዩትና ክብር ይግባውና በጌታችን አመኑ። ደቀ መዝሙሮችም ሆኑት፣ ወደ ላኳቸውም አልተመለሱም። ሁለተኛም በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባችሁን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ፣ ይህ ካልሆነ ግን ለእኔ ያልኳችሁ ይህች እሳት እናንተን ትበላለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው ክብር ይግባውና ጌታችን ለመነው። ወዲያውኑ እሳት ወርዳ አቃጠለቻቸው። በዚያች አገር አውራጃዎች ሁሉ ዜናውም ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። የጣዖታት አገልጋዮች ግን ይህን ሁሉ ድንቅ ታምራትን አይተው አላመኑም። ቅዱስ ሐዋርያ እንድርያስን ሊገሉት ፈለጉት እንጂ። ከዚህም በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማው ሁሉ ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱ የሚሰቅሉትን ሰው ልማዳቸው እንዲሁ ነውና ሰው ሊገሉ በሚሹም ጊዜ ወስደው በእንጨት ላይ ይሰቅሉታል፣ እስከሚሞትም ድረስ በድንጋዮች ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያው አባታችን እንድርያስ ለፊተኞቹ እሳት ወርዳ እንድትበላቸው ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። ክብር ይግባውና ጌታችንም ተገለጠለትና ከዚህ ዓለም የምትለይበትም ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶ ከእርሱ ተሰወረ። የተመሰገነ የሐዋርያው እንድርያስም ልቡናው ፈጽማ ደስ አላት። ንጋትም በሆነም ጊዜ ወስደው በእንጨት ላይ ሰቀሉት። እስከ ሞተም ድረስ በድንጋዮች ወገሩት። አማንያን ሰዎችም መጥተው ሥጋውን ወስደው ገንዘው ቀበሩት። ከእርሱም ታላቅ የሆኑ አስደናቂዎች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። ያንም በቅዱስ ሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሃይማኖተ አበው ዘቅዱስ እለእስክንድሮስ። በኒቅያ ለተሰበሰቡት ማኅበር በጉባኤ የሆነ የእስክንድርያ ሊቀ ጳጳሳት እለእስክንድሮስ የምስጢረ ሥጋዌን ነገር በተናገረበት ድርሳኑ እንዲህ አለ። እግዚአብሔር ቃል ወደዚህ ዓለም ይመጣ ዘንድ
ከንጽሕት ድንግል ማርያም ሥጋን ይዋሃድ ዘንድ ምን አተጋው? በጨርቅ ይጠቀለል በበረት ይጣል ዘንድ ከሴት ከድንግል ማርያም ጡት ወተትን ይጠባ ዘንድ በዮርዳኖስ ይጠመቅ ዘንድ ምን አተጋው? ሕግ አፍራሽ ጲላጦስ ይዘብትበት ዘንድ በመስቀል ይሰቀል ዘንድ በመቃብርም ላይ ይቀበር ዘንድ በሦስተኛውም ቀን ይነሳ ዘንድ ምን አተጋው? በፍዳ ተይዘን የነበርን እኛን ያድነን ዘንድ ለእኛ ብሎ አይደለምን? ዳግመኛ የጌታችን የሕሙሙን ነገር በተናገረበት ድርሳኑ የአባት ቅዱስ እለእስክንድሮስ እንዲህ አለ። በእርሱ ለማይነገር ለዚህ እንግዳ ምስጢር አንክሮ ይገባል። ፈራጅ እርሱን ፈረዱበት፣ ከማይሠራ ኃጢአት የሚፈታ እርሱን አሰሩት። ዓለምን ያዘ እርሱን ያዙት። ለሰው ሕይወትን ለሚሰጥ ለእርሱ ሞትን አጠጡት። የሚያድን እርሱ ሞተ፣ ሙታንን የሚያስነሳቸው እርሱም ተቀበረ። በሰማይ ያሉ ኃይላት አደነቁ፣ መላእክትም በተደሞ ፈዘዙት። በፍጥረትም ላይ የተሾሙ ሁሉ ደነገጡ፣ ፍጡራኑም ሁሉ አደነቁ። አይሁድም ልጁን ነው አሉ። እርሱ ግን ዝም ብሎ መከራ ተቀበለ። የማይታየው ታየ፣ በምን ዳነው አላለም። የማይያዘው ተያዘም አላዘነም። የማይታመመው ታመመ፣ አልተቀበለም አልተበቀለም። የማይሞት እርሱ በፈቃዱ ሞተ፣ ይሁን ብሎ በመቃብር አደረ። ፍጥረት ሁሉ አደነቁ። የማይታመም እርሱ ለሰው ብሎ መከራን ተቀብሏልና በመኳንንት የሚፈርድ እርሱ ፈረዱበት። የማይታይ እርሱን ራቁቱን ሰቅለው አዩት። የማይሞተውን ገደሉት። ሰማያዊ እርሱ በመቃብር ተቀበረ። ሐዋርያትን መሰለ የተመሰገነ የእስክንድርያ ሊቀ ጳጳስ አትናቴዎስ ስለ እግዚአብሔር ቃል ሰው መሆን ነገሩን ከኒቅያ ማኅበር 318 ሊቃውንት ጋር አስተባብሮ በተናገረበት ድርሳኑ እንዲህ አለ። ለመወለዱ ጥንት በሌለው አስቀድሞ ዓለም ሳይፈጠር በመለኮቱ ከአብ በተወለደ ዳግመኛ እኛን ለማዳን በኋለኛው ዘመን ከቅድስት ድንግል ማርያም በተወለደ በእግዚአብሔር ልጅ እናምናለን። የቀኑ ቀጠሮ ሲደርስ እግዚአብሔር ልጁን ላከ፣ ከድንግልም ተወለደ ያለ ብፁዕ ሐዋርያ እንዳስተማረን። የአንዱ አምላክ ነው። በመለኮት የእግዚአብሔር ልጅ፣ በሥጋ የአዳም ልጅ ነው። የእግዚአብሔር ልጅ የአዳም ልጅ ስለሆነም ለወልድ ዋሕድ ለአንዱ የምንሰግድለት ለአንዱ የምንሰግድለት ሁለት አካል ሁለት ባሕርይ ያለው የምንል አይደለም። ሰው የሆነ የእግዚአብሔር አካሉ ባሕርዩ አንድ ነው እንጂ ከሥጋው ሳንለይ አንድ አድርገን አንዲት ስግደት እንሰግድለታለን እንጂ። ሁለት ነው፣ አንድ ነው። ከእግዚአብሔር የተገኘ የባሕርይ አምላክ ነው፣ ለእርሱ እንሰግዳለን። ሁለተኛው ከማርያም የተገኘ ሰው ነው፣ ለእግዚአብሔርም እንሰግዳለን ስንልም እርሱ ከሰው ቢወለድ በጸጋ የእግዚአብሔር ልጅ አይደለምና አስቀድሜ እንደተናገርኩት ከእግዚአብሔር የተገኘ እግዚአብሔር ነው እንጂ። እርሱ የእግዚአብሔር አንድ ልጅ ነው። ዳግመኛም በኋለኛውም ዘመን በሥጋ ከእመቤታችን ከቅድስት ድንግል ማርያም የተወለደ ያው እርሱ ነው፣ ሌላ አይደለም። ወንድ ሳላውቅ መወለድ እንደምን ይቻለኛል ብላ በጠየቀችው ጊዜ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ከኃጢአት ይከልልሻል፣ ይህም የምትወልጂው ምስጉን የባሕርይ አምላክ ነው፣ የእግዚአብሔር አብ የባሕርይ ልጁም ይባላል ብሎ መልአክ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ነገራት። ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር ልጅ የባሕርይ ልጅ ነው። እርሱም የባሕርይ አምላክ ነው። መለኮት ቢያድርበት በጸጋ የከበረ አይደለም። ሥጋ በመንሳት ሰው ሆነ። እርሱ ብቻ ነው በመለኮት የእግዚአብሔር ልጅ ነው፣ አምላክም ነው። እርሱ ወልድ አንድ ብቻ ነው። የእኛን መከራ ተቀበለ። በመለኮቱ መከራም ሳይኖርበት ክርስቶስ ስለኛ በሥጋ መከራን ተቀበለ ተብሎ እንደተጻፈ
ዳግመኛም እኛ ስለ ሁላችን ቤዛ አድርጎ ለሕማም ለሞት ሰጠው እንጂ እግዚአብሔር ለአንዱ ልጁስ እንኳን አላዘነም ብሎ እንደተናገረ ለቀድሞ መታመን መለወጥ የሌለበት ሆኖ ኖረ። በነቢይ አድሮ የማይለወጥ አምላክ እኔ ነኝ ብሎ እንደተናገረው በመለኮቱ መለወጥ የለበትም። ኃጢአታችንን ለማስተስረይ ለኛ የሚገባን ሞትን ሞተ። ቤዛችን በሚሆን ሞቱን ሞተ ያጠፋው ዘንድ ሞትን በመሸነፍ ባሕር ሰጠመ። ሞት ጽናት የት አለ? መቃብርስ ማሸነፍም የት አለ? ብሎ ሐዋርያው እንደተናገረ እንደተጻፈ ኃጢአታችን ለማስተስረይ ጌታችን ኢየሱስ ክርስቶስ ሞተ። በመለኮቱ ሞት ሳይኖርበት ቀድሞ እንደነበረ ለዘላለሙ ይኖራል። በሞትም ማይያዝም የማይታመም የእግዚአብሔር አብ ኃይሉ ነውና። ሐዋርያው ጴጥሮስ እንደተናገረ ሞት ሊይዘው አልቻለምና ወደ ሰማይ አረገ፣ በአብ ቃል ሪና ተቀመጠ። ይኸውም ዕርገት ነቢይ ቃል ከአዳም ተነስቶ በተዋህደው ሥጋ የፈጸመው ነው። የእግዚአብሔርን ቃል ሲያመለክት ጌታ ጌታዬን ወልድ በቀኝ ተቀመጥ አለው ብሎ ነቢየ ዳዊት በመጽሐፉ እንደተናገረ ቃል በመለኮቱ አይወሰንምና እርሱ ከአብ ከመንፈስ ቅዱስ ጋር ሰማይን ምድርን ይወስናል እንጂ ቀዳማዊ አብ የተገኘ እርሱ ከዘመን አስቀድሞ ከነበሩ ከአብ ከመንፈስ ቅዱስ ጋር የነበረ ቀዳማዊ ነው። ክርስቶስ የእግዚአብሔር ኃይሉ ነው፣ የእግዚአብሔር ጥበቡ ነው ብሎ ሐዋርያው ጳውሎስ እንደተናገረ የማይመረመር የእግዚአብሔር ኃያሉ ነውና። ሙታን ሕያዋን ይፈርድ ዘንድ የአንድ አምላክ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ይመጣል እመጣለሁ ብሎም እንደተናገረ በስውር የተሰራውን መርምሮ የሚፈርድ የልቡናን ሐሳብ የሚገልጥ እርሱ በክብር ይመጣል፣ ለሁሉም እንደ ሥራው ይከፍለዋል ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።